ሰላም ጤና ይስጥልኝ። ዶክተር ኤርሚያስ እባላለሁ። የነርቭ ስርዓት ህክምና ስፔሻሊስት ነኝ። ስለዚህ በዚህና በሚቀጥሉት ቪዲዮዎች ከነርቭ ስርዓት ጋር የሚመጡ ችግሮችን አጠር ባሉ ቪዲዮዎች የምናወራ ይሆናል። ስለዚህ ዛሬ ምንድነው የነርቭ ስርዓት እና የእሱ መዛባት ወይ ችግር ሲፈጠር ምን ሊከሰት ይችላል የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር እንደምታዩት የነርቭ ስርዓት የምንለው ከአእምሮ ይጀምራል ማለት ነው። ብሬን የምንለው ከዛን ህብረ ሰረሰር አለ፣ ስፓይናል ኮርድ እንለዋለን። ነርቭ የምንላት እነዚህ ቅርንጫፎቹ ናቸው፣ ከስፓይናል ኮርዱ ገንጥለው የሚመጡት ማለት ነው። አብዛኛው ማህበረሰብ ነርቭ ሲል ያው ሙሉን ነው የሚመስለው፣ ግን ይችኛዋ ፓርት ናት ማለት ነው። አንደኛዋ ክፍል ብቻ ናት። ከዛ ቀጥሎ ነርቭና ጡንቻው የሚገናኙበት የነርቭና ጡንቻ መገናኛ ቦታ አለች፣ ኒውሮሙስኩላር ጃንክሽን እንለዋለን። ከዛ ጡንቻ አለ እና ያው የጀርባ አጥንትም አንዳንዴ ያው ከነርቭ ጋር ችግር ሲኖር ያው በነርቭ ሐኪሞች ነው የሚታየው እና አጥንት ቢሆንም ያው የጀርባ አጥንቶችም እነሱ ሲጎዱ ዳይሬክት ቀጥታ ነርቭ ላይ ጉዳት ስለሚያደርሱ ያው እነሱም አንድ ላይ ይካተታሉ። ስለዚህ ይሄ እነዚህ የነርቭ ስርዓት ወይ ክፍሎቹ ላይ ችግር ሲኖር እዚህ ጋር የምታዩት ምልክቶች እናያለን ማለት ነው። ራስ ምታት አለ ወይ ደግሞ ፊት ህመም ይኖራል። ብዙ ጊዜ በአንዱ በኩል ከፍሎ ነው የሚያማቸው ፊታችንን። የሰውነት ማንቀጥቀጥ ይኖራል። ሰውነት ማንቀጥቀጥ ከሚጥል በሽታ ከሚባለው ውጪም አለ ሰውነት ማንቀጥቀጥ እና የሚጥለውም አለ ማለት ነው። እሱም ሰውነት ማንቀጥቀጥ በዛ ሊመጡ ይችላሉ። ራስን መሳት፣ ንቃት መቀነስም ከነርቭ ስርዓት ችግር ጋር ይገናኛል። የሰውነት መስነፍ እዚህ ጋር እንደምታዩት የሰውነት መስነፍ ወይ አለመታዘዝ፣ ፊት መጣመም ሊኖር ይችላል። መርሳት፣ የማውራት ችግር፣ የአንገት ህመም፣ የወገብ ህመም፣ እግርና እጅ መደንዘዝ፣ ማቃጠል፣ እነዚህ ሁላ ከነርቭ ህመም ጋር የሚያያዙ ናቸው። ማዞር፣ አዞረኝ እንደዚህ ብሎ ይመጣሉ ብዙ ጊዜ። የእይታ ችግርም ከነርቭ ስርዓት ጋር ምክንያት ሊሆን ይችላል። የቆየ ህመም ምንም በየትኛውም የሰውነት ክፍል ላይ ቢሆን ረጅም ጊዜ የቆየ ህመም ከነርቭ ስርዓት ጋር ችግር ሲፈጠር እንደዚህ አይነት ነገር ሊከሰት ይችላል ማለት ነው። ስለዚህ ወደፊት የሚቀጥሉት ቪዲዮዎች ምልክቱን ብቻ ሳይሆን በሽታዎቹንም ለማየት እንሞክራለን ማለት ነው። አመሰግናለሁ።